ግባ እሺ ግባ። እሺ ሊያዋርደኝ ነው። ከአንድሽ እዛ ላይ በመለከት አንድ ናቸው የሚለውን አሳይቶ ሊያዋርደኝ ስለሆነ አንድ ሜትር ጌት እሺ ልገባ ነው። እሺ ሊያዋርደኝ ነው። እዛ ቦታ ላይ በመለኮት አንድ ናቸው የሚለውን አሳይቶ ሊያዋርደኝ ነው። አሁን በመለኮት አንድ ናቸው የሚለውን አሳየው። ያውናሽ ያው ቀጥል አይታይም። ቅድም ስም ነበር። አሁን ደግሞ አንተ በዚያ ላይ ላዋርድህ ነው። እዛ ላይ ግባልኝ ያልከውን ያውና አዋርድ። ወይኔ በፈጣሪ ቅድም ብዬው ነበር። አሁን አዋርደኝ። አንሳላስም እዚህ ጋር እሺ። ኢየሱስም መለሰላቸው እንዲህ ሲል ነገሯቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል ለሚለው አንተ ምን ትላለህ? ቆይ በመጀመሪያ በቃ እሱን ነው የምታወርደኝ? አይደለም ንገረኝ፣ ምን ትላለህ? እዚህ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ እንዴት ልገልጽልህ ይችላል? በመጀመሪያ ማለት ንገረኝና እንትን እላለሁ። እሺ በጣም ጥሩ። እሺ አምላክ እንዳልሆነ እንዴት ልትገልጽልህ ትችላለህ ነው። ኢየሱስም መለሰላቸው ይላል። ምንድነው የመለሰላቸው የሚለውን ለማወቅ ከላይ የጠየቁት ጥያቄ ስላለ ነው። ስለዚህ 24 ላይ ስታዩ ጊዜ ከፍ ብለህ አንተ ክርስቶስ ነህ አይደለህም ብለው ጥያቄ እየጠየቁት ነው። እባክህ ንገረን እያሉት ነው። አየህ፣ ስለዚህ ክርስቶስነቱን ኢየሱስ ያው የእግዚአብሔር ልጅ ነህ ለማለት ፈልገው እኮ ነው። አዳም ትጠየቅ አይደለ? እስክጨርስ ተረጋጋ እንጂ ታዲያ እንደምን ነው ማለት ጠየቅ አይደለ? ስለዚህ እኔ ልመልስ። ኢየሱስም መለሰላቸው ሲል ጊዜ መልስ ሊያስቀምጥ ነው። መልሱን ከማየታችን በፊት ደግሞ እንድንረዳ ዘንድ የክርስቶስን መልስ ጥያቄያቸው ምን ነበር የሚለውን ማየት አለብን። ከላይ አይሁድም አለ። አሁን ጠያቂዎቹ ማን ናቸው? አይሁዶች ናቸው ጠያቂዎች አይደለ? አይደለ? ጠያቂዎቹን አገኘን። አሁን ጥያቄውን እናገኛለን። የተጠየቀውን ግለሰብ እዚህ እናገኛለን። መልሱንም እዚህ እናገኛለን። አሁን በደንብ አስተውሉ። አይሁድም አለ ጠያቂዎቹ ናቸው እነዚህ። እርሱን ከበው አለ። እርሱን የተባለው ማን ነው? ኢየሱስ ክርስቶስን ነው። ከበውት እስከ መቼ ድረስ በጥርጣሬ ታቆየናለህ? ከዚያ ጥያቄያቸውን ሊያስቀምጡ ነው። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አየህ አይደለ? አንተ አምላክ እንደሆንክ ገልጠህ ንገረን አላሉትም። እናንተ የምታስቡት አሁን እዚህ ጋር አምላክ እንዳልሆነ እስኪ ያሳየኝ ነው ያልከው አይደለ? አምላክ እንደሆንክ ገልጠህ አሳየን አላሉትም። ታዲያ ምንድነው የጠየቁት? ክርስቶስ ነው ያሉት። የተቀባ ማለት ነው፣ የተመረጠ ማለት ነው። አምላክ የመረጠ ክርስቶስ እንደሆንክ ንገረን። ክርስቶስ ያደረገው ማን ነው ከተባለ አምላኩ ነው። እዚህ ጋር ነው የምትዋሻው አንተ። አሁን ምን መሰለም አንተ እዚህ ጋር ክርስቶስ ነህ ፈጣሪ ነህ ወይ ብለው ነው የጠየቁት ያሉት። ስማ እንግዲህ ኢየሱስም መለሰላቸው እንዲህ ሲል ነገራቸው፣ አታምኑም። እኔ በአባቴ ስም የማደርገው ስለኔ አምላክነት ይመሰክራል እያለ እኮ ነው። እና አንተ ፈጣሪ ነህ ወይ ብለው ነው የጠየቁት። ለምን ትላለህ? ለምን ተዋሻለህ? እኔን ውሸታም ይላሉ። ወላሂ ራሳቸው እየዋሹ መጽሐፋቸው ላይ አንተ ክርስቶስ ነህ ፈጣሪ ነህ ወይ ያሉት ትላለህ። የቱ ጋር ነው ፈጣሪ የሚለው ቃል? ኢነ ብሎ ጠይቆት ነበር። እንደውም የቱ ጋር እንደሆነ ብቻ አንተ ፈጣሪ ነህ የሚለው የቱ ጋር ነው? እዚህ ጋር ስማ፣ እየሰማህ ነው። ፈጣሪ ነህ ወይ ብለህ ነው የጠየቁት አልክ። የቱ ጋር ነው እንደሱ የሚለው? ነው ቦታ ላይ ጠይቆታል። እንግዲህ አይዘም አላሉትም። የትኛው ቦታ ላይ የትኛው ቦታ ላይ አንተ ፈጣሪ ነህ ወይ ብለው አልጠየቁትም። የጠየቁት ቦታ አለ። እንግዲህ እስቲ ቆይ የለም ላውጣልህ። አንተ የምትፈልገው ነው አሁን የጠየቁኝ። በቃ አንተ እንትን ምናምን ያሉበት ቦታ ማለት አይሁዶች። ችግር የለም ላውጣልህ። እሺ እዛ ቦታ ላይ ምን መሰለህ የሚለው እንዳም ይጋጫል እርስ በራሱ። ክፈተው። አይ ክፈተው። እሺ የቱ ጋር ልክፈት?
ቀልድ ትወዳለህ መሰለኝ። የቱ ጋር ልክፈት ነው ያልኩሽ? የቱ ጋር ልክፈት? ልክፈትልህ አልከው እኮ ክፈተዋ ካለ ሲጀመር አንተ የሚመችህን ነው የምትከፍተው። ሲጀመር አንተ የሚመችህን ነው የምትከፍተው እኮ አንተ የሚመችህን የት እንዳለ አታውቅም። እኔ ልከፍትልህ እኮ የሚመች በቃ መናገር የምትችለውን ብቻ ነው አንተ የምትከፍተው። አወኩ አይደለም እዚህ ቦታ ላይ አንተ እኮ ነህ ከፈትልኝ ላወርድህ አልከኝ። እኔ ከፈትኩ የታዘዝኩት አይደለም። ሲጀመር አንተ ፊትህ ራሱ ያስታውቃል እኮ እውነት እንዴት እንደማያውቁ ብቻ ነው። እኔ ገርመኛል። ፊትህ በጣም ነው የሚያስታውቀው እውነት። እስማ ምን ያስታውቃል? ከባድ ሰው ነህ አንተ። ፊትህ ኃይለኛ ነው በጣም። ኮማንድ ፖስት አላሽ። ለማንኛውም ወደ እንትን የሚፈልገው ላውጣለት። አያውጣውሽ ደስ ይለኛል። እሺ አንተ የምትፈልገው የት አለ መሰለህ? ማቴዎስ 16:16 ላይ ይገኛል። ማቴዎስ 16:16 ያውና እዚህ ጋር ወላሂ ይታያል። እዚህ ላይ እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። ይሄን ማለት ፈልገህ ነው አይደል አማኑኤል? አዎ አየህ፣ አንተ የምትፈልገው የት እንዳለ አውቃለሁ፣ አንተ ግን አታውቀውም። አዳምጥ። እሺ ቦታውን የቱ ጋር እንደሆነ ጠፍቶብኝ ነው እንጂ አውቀዋለሁ። እሺ ክፈተው። እሺ ይኸውና ይሄ ራሱ እኮ ይናገራል። እያየህ አይደለም አንተ ያኛውን ክርስቶስ የተናገረውን ሁሉ ካመንክ አንተ እዚህ ጋር የእግዚአብሔር ልጅ ነው የሚለውን ለምን አላመንክም አንተ? እሺ በመጀመሪያ አሁን ለምን አታምንም? የእግዚአብሔር ልጅ ነው የሚለውን ለምን አታምንም? ጠየከኝ፣ ረጋ በል እንጂ ታዲያ አንተ ጠየከኝ አይደል? ልመልስ። ለጥያቄ እኮ መልስ የሰጠኝ አይደለም። አንተ በራስ መንገድ ነው እየሄድካለ እኮ። ጠየከኝ ልናገር ትፈቅድልኛለህ? አንዴ እዚህ ጋር ላይ መጣን እናንተ ይሄንን አገዝፈታውልህ። ስለዚህ አንተ ቅድም ነበር ያልከን አንተ ፈጣሪ ነህ ወይ ብለህ ጠይቀውታል ነው ያልከው። እዚህ ጋር እንደሱ የሚላል የለም። በል እኮ አንተ ፈጣሪ ነህ ወይ ብለው ጠይቀውታል ብለኛል። እዚህ ጋር እንደሱ የሚላል የለም። አንተ ክርስቶስ የእግዚአብሔር ልጅ ነህ ብለውታል። አዎ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ ይላል። አያረለ አሁን እዚህ ቦታ ላይ ምንድነው አንተ ፈጣሪ ነህ ወይ ብለው ጠይቀውታል ነበር ያልከን። እንደሱ የሚል የለም። አንደኛ። ሁለተኛ የሕያው የእግዚአብሔር ልጅ እሺ፣ አንተ ክርስቶስ ማለት ችግር የለውም። ኢየሱስ ክርስቶስ ነው ወይ ክርስቶስ ነው? የተቀባ ማለት ነው፣ የተመረጠ ማለት ነው። ገብቶሃል አይደል? ክርስቶስ ማለት የተቀባ ማለት ነው። የሕያው የእግዚአብሔር ልጅ ነህ ይላል። እንዲህ የተባለ ደግሞ አይሁዶች እንዳለ የሕያው እግዚአብሔር ልጆች ተብለዋል። ምን ትላለህ? እሺ የሕያው የእግዚአብሔር ልጆች ይባላሉ። ቀጥሎ ምን ይላል? ተቀጥለ ከዛ በኋላ እሺ ላንብብልህ። አይሁዶች ሁሉ የሕያው የእግዚአብሔር ልጆች እንደተባሉ ታውቃለህ አይደለ? ያውጣልህ እሱ አምናለሁ። በጣም ጥሩ። አሁን ቀጥዬ ላንብብልህ 17 ነገር ግን አላመኑትም። አንብብ ነው አለ ቃል ኢየሱስ ክርስቶስም አረጋግጦላቸዋል። እናንተ የሕያው የእግዚአብሔር ልጆች ናችሁ ብሏቸዋል። እሺ በል ክፈት። አሁን ተረክተው የቱን ልክፈት? የቅድሙ ያው የእግዚአብሔር ልጅ ነው ብሎ ጴጥሮስ የመለሰለት ከዛ በታች አንብቦ። እሺ ከዛ በታች ላንብብልህ። ስምዖንም ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ክፈተው አሳይ። ኢየሱስም መልሶ እሺ ከፍተዋለሁ፣ አብሽር እንዲህ ይገባው ጽድቅ ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁድንም አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱም ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተም ሰይጣን የሰውን እንጂ የእግዚአብሔር
ወደ ጎን አድርጎ ሸፈንኩ። እግዚአብሔርን አታስታስብምና እንቅፋት ሆነህብኛል። አታስብምና የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ሆነህብኛል። አሁን አንተ እዚህ ቦታ ላይ ኢየሱስ ክርስቶስ ለምንድን ነው ተማሪውን ጴጥሮስን አንተ ሰይጣን አለ? ጴጥሮስ ሰይጣን ነው እንዴ? ማነው ቦታ አለ እኮ ትቸኩላለህ አንተ። ለምን ትሸፍናለህ አልኩህ እኮ። ፊትህን እያየሁት ነው። ስማ ፊትህ እውነታውን ያውቃል። ተው እውነቴን ነው የምልህ። እንድስቅ አታድርገኝ። ምስኪን ነፈር አለ። ምስኪን አይደለም። ምስኪን አይደለም። በሃይማኖቴ ምስኪን አይደለም። በሃይማኖቴ ከመጣ ለማንም ምስኪን አልሆንም። ልንገርህ ማለት ነው። ለምን የኔ ሃይማኖት እውነተኛ ነው እላለሁ። እውነተኛ ካልሆነ እኔ ዛሬ አያሳድረኝ። እኔ ከተኛሁበት አልነሳ። እውነት ትምላለህ አንተ፣ አልነሳ ትላለህ አንተ። በሃይማኖት ተኝቼ አልነሳ ትላለህ። የኔ ሃይማኖት ልክ ነው ተኝቼ የምነሳለሁ ብለህ ታምናለህ አንተ? ተኝቶ በመነሳት ማስረጃ አይደለም። መጽሐፍ ላይ ማስረጃ አይደለም። ትምላለህ። እምነት ነው። የእምነት ጉዳይ ነው እኮ ቀላል አይደለም። አማኔ ለሻዳም ተይወልህ እንደ ሃይማኖት እንዳወቀ ሰው ሆነ አውራ ሄሎ ሃይማኖት የሚመሰረተው በመጽሐፍ ላይ ባለው ማስረጃ እንጂ የሁሉም እምነት ባለቤት የኔ ጋር እውነት አለ ብሎ ያምናል። እሺ እኔ ጋር ሁሉም እውነት አለ አንድ የተረጋጋ ብሎ ያምናል። ሁሉም ሰው እኔ ሃይማኖት ትክክል ነው ተኝቼ እንሳለሁ ቢል ተኝቶ ስለተነሳ ሃይማኖቱ ትክክል ሊሆን አይችልም። ነገር ግን መጽሐፍህ ላይ ተሰብኳል ወይ አምላክና ነብያቶች እውቅና ሰጥተውታል ወይ የሚለው ነው ዋናው ቁም ነገር። ስለዚህ እኔ በመጽሐፌ ላይ አምላክ አላህ Subhanahu Wa Ta'ala እና ነብያቶች ሃይማኖቱን እስልምና ሃይማኖት ትክክለኛ ሃይማኖት እንደሆነ አረጋግጠውልኛል። አንተ ደግሞ ያዝከው መጽሐፍ ላይ አምላክ ብለህ የምታስበውና ነብያቶች ብለህ የምታስባቸው አንዲት ቦታ ላይ ክርስትና ሃይማኖትን አያውቁትም፣ አልሰበኩትም። እግዚአብሔር የትኛው ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላለም። አንዲትም ነብይ መጽሐፍ ቅዱስ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላሉም። ነገር ግን ወደ ቁርአን ስትመጣ አምላካችን አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው እያለ ይናገራል። ነብያቶችም ሙስሊሞች ሁኑ እያሉ ይናገራሉ። ላሳየሽ ላውጣ አሳያለሁ። አብሽር ያው አማርኛ ነው ችግር የለውም። አማርኛ ላይ አያላውጣና አሳያ ያው እነዚህ ጋር ያው ምን ይላል ይሄ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል ቃል በቃል። አሁን ይሄን መጽሐፍ ቅዱስ ላይ ሄደህ ከእግዚአብሔር ዘንድ የተወደደው ሃይማኖት ክርስትና ሃይማኖት ነው የሚል የትኛውም ቦታ ላይ አታገኙም። ወይንም እግዚአብሔር አንዲት ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አልተናገረም። ይሄን ይመስላል። እሺ